السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام على النبي الأمين وعلى آله وأصحابه والتابعين ومن سار على نهجهم إلى يوم الدين. أما بعد، يلة سنو ذو القعدة 6 1435 ክፍል 12 የኡሱል ሰላሳ ትምህርታችን ባለፈው ሳምንት ደርሳችን መጨረሻ ላይ ኢስቲዓናና ኢስቲዓዛን አይተናል። ከዛ ቀጥለው ሼኹ ረሂመሁላሁ ተዓላ ይላሉ ወደሊሉል ኢስቲጋሰቲ ቀውሉሁ ተዓላ ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም። ኢስቲጋሳ ከአላህ እንጂ ከማንም መፈለግ እንዳሌለበት፣ እንደዚሁ ኢስቲጋሳ የዒባዳ አካል እንደሆነና ከአላህ ውጪ ካለ አካል ኢስቲጋሳን መጠየቅ ከሽርክ እንደሚመደብ ደሊሉና ማስረጃው ቀጥሎ ያለው የሱረቱል አንፋል 9ኛው አያ ነው። ኢስቲጋሳ ብሎ ማለት በጭንቅ ሰዓት እርዳታን መጠየቅና ድረሱልኝ ማለት ሲሆን ሙስሊም ከጭንቅ አውጣኝ ድረስልኝ የሚለው አላህን ነው። ካሁን ቀደም በተለያዩ ነጥቦች ላይ እንደተጠቀሰው የሰው ልጆች የሚችሉት ጉዳይ ላይ ከሆነ ኢስቲጋሳን መጠየቁ ችግር የለው። ጎርፍ ይዞት እየሄደ አጠገቡ ያለን እጅ ያለው ጤነኛ የሆነን ሰው አድነኝ ቢለው ምንም ችግር የለው። ላኪን ጎርፍ የወሰደው ያ ረሱላህ ድረሱልኝ፣ ያ ወልይላህ ድረሱልኝ፣ ነቢዮች ወልዮች ከጭንቅ አውጡኝ ቢል አይቻልም። የሚከለከለው ይህ ነው። የሰው ልጆች ሊያደርጉት የማይችሉትን ነገር የሰው ልጆችን ድረሱልኝ ማለት ሽርክ ነው፣ ከሽርክ ይቆጠራል። ከአላህ ውጭ እስከሆነ ድረስ ማይችለውን ነገር የምንጠይቀው ነቢይም ይሁን ተራ ሰውም ይሁን ሸይጣንም ጂኒም ይሁን ማንም ይሁን ማን ከአላህ ውጭ እስከሆነ ድረስ ለሰዎች ፈጥኖ ሊደርስ አይችልም። አጠገባችን ያለን ሰው አቅም ያለውን ሰው ከሆነ ግን ብንል ምንም ችግር የለውም፣ ይቻላል። የሰው ልጆች አላህን እንጂ ማንንም መለመን እንዳሌለባቸው ሁሉ ኢስቲጋሳም ዱዓ ውስጥ ይገባል። ከዱዓ አኸስ ነው ይላሉ። ዱዓ የምንፈልገውን ነገር መጠየቅ ነው። ከምንፈራው ነገር አላህ እንዲጠብቀን መጠየቅ ነው። ኢስቲጋሳ መከራና ስቃይ ውስጥ ስንሆን ድረስልኝ ማለት ነው። ነው ሌላ ጊዜ አላህን እንደምንለምነው ሁሉ በጭንቅ ሰዓትም አላህን ብቻ ነው መለመን ያለብን። ኢስቲጋሳ በሌሎች ይቻላል የሚሉ ሰዎች ሌሎችን ከአላህ ውጭ ያሉ አካላትን እጅ አንስቶ ሐጃ ይነሳኩልኝ ብሎ መለመን ይቻላል ሊሉ ነው ማለት ነው። ከአላህ ውጭ ያሉ የትኛውም ማዕረግ ቢኖራቸው የሰው ልጆች ድረሱልኝ እንኳ ቢሏቸው ያለ አላህ ሱብሓነሁ ወተዓላ ፍቃድና ቀደር ሊደርሱ አይችሉም፣ ሊረዱ አይችሉም። አላህ ነው የተቸገሩ ሰዎችን ጥሪ ሰምቶ መልስ የሚሰጠው፣ ከጭንቅ የሚያወጣው። ይሄን ጥሶ በሞቱ ሰዎች፣ በታቦት፣ በጂኒ ወከዛሊከ ሩቅ ባሉ ሰዎች ኢስቲጋሳ ያደረገ ሰው ሽርክ ላይ ወድቋል። የአላህን ሐቅም ለሌሎች አሳልፎ ሰጥቷል። ቃለ ተዓላ ኢስቲጋሳ የኢባዳ አካል ለመሆኑና ለሌሎች አሳልፎ መስጠት እንደማይቻል ማስረጃው ኢዝ ተስተጊሱነ ረበኩም ተጨንቃችሁ ጌታችሁን ድረስልኝ ባላችሁ ጊዜ ፈስተጃበ ለኩም እሺ ያላችሁ እርዳታውንም ላከላችሁ ብሎናል አላህ ሱብሓነሁ ወተዓላ። ይህ ለሰሓቦች ለነቢዩ የተላለፈ መልእክት ነው። ነቢያችን አለይሂ ሰላቱ ወሰላም የበድር ዘመቻ ቀን የዲን እስላም ጠላቶች ነቢዩና ሰሓቦችን ሊዘምቱ ኃይላቸውን አጠናክረው ተዘጋጅተው መጥተው ነቢዩ ሰለላሁ ዐለይሂ ወሰለም የሙሽሪኮችን ብዛትና መሳሪያቸውን እንደዚሁ የሙእሚኖችን የቁጥር ማነስና ሳይዘጋጁ ጠላት ፊት መቆማቸውን ሲያዩ ነቢዩ ሰለላሁ ዐለይሂ ወሰለም ጌታቸውን እርዳታ ጠይቀዋል። አላህ ነስሩን እንዲያመጣላቸው ጠይቀውታል። አላህም ኢዝ ተስተጊሱነ ረበኩም ጌታችሁን ከጭንቅ አውጣን ድረስልን እርዳን ባላችሁ ጊዜ ፈስተጃበ ለኩም ሰማችሁ፣ አላህ እሺ ያላችሁ። በቁጥር ብዙ ቢሆንም
ብዙ መሳሪያ ቢኖራቸውም ተሸነፉ። እስላም የበላይ ሆነ። የውመል ፉርቃን ተብሎም ተሰየመ። ሐቅና ባጥል የተለየበት ቀን ተባለ። ቁም ነገሩ ቁጥርና ብዛት ሳይሆን የውስጥ ጥንካሬ እንደሆነም ታወቀ። አላህም ባሪዎቹን ረዳ። አላህ ሱብሓነሁ ወተዓላ ከሰማይ የመላኢካ ኃይልን አወረደ። ከሱ ዘንድ ማይሸነፉ ሰራዊቶችን ላከ። መላኢኮች ምድር ላይ መተው ከሙእሚኖች ጋር ተዋጉ። ፊት ለፊታችን አንገታቸው የተቆረጡ ሲወድቁ እናያለን። ማን እንደገደላቸው ግን አናውቅምና አንዳንድ ተማርከው የመጡ ካፊሮች ሁሉ እንዲህ አይነት መገለጫ ያለው ሰው ነጭ ፈረስ ላይ የሆነ ሲዋጋኝ አይቻለሁ ሁሉ ይሉ ነበር። እስቲጋታ ዒባዳ ነው። አላህ ሱብሓነሁ ወተዓላ ጥሪያቸውን ሰምቶ ነው መልስ የሰጣቸው። ዒባዳ ማለት አላህ የሚወደው አላህ የሚቀበለው ነገር ነው ብለናል። የነቢዩን የሰሓቦችን ጥሪ ሰምቶ አላህ መላኢካን ልኳል። እነሆ በጭንቅ ጊዜ የአላህ ካለን አላህ ይሰማናል። የአላህ ማለት ትተን ግን ያ ረሱለላህ፣ ያ ወልየላህ፣ ያ ፉላን፣ ያ ዕላን፣ ያ በደዊ እምንል ከሆነ ከአላህ እንጋጫለን። ከአላህ ውጭ ያሉ ማናቸውም ከቀብራቸው ወጥተው እኛን ሊረዱን አይችሉም። ከአላህ እንጣላለን፣ የአላህን ክብርም እነካለን። አላህ ለባሮቹ መሆን አይቅተውም። ያ አላህ እንበል። ወደሊሉ ዘብሒ ቀውሉሁ ተዓላ ከአላህ ውጭ ላለ አካል ለአክብሮትና ወደሱ ለመቃረብ ብሎ ማረድ ከሽርክ እንደሚመደብ ማስረጃው ቀውሉሁ ተዓላ የላቀው የጌታችን ቃል ነው። ቁል አንተ ነቢ መሐመድ ሆይ በል ኢነ ሰላቲ ስግደቴ በሙሉ ወኑሱኪ ሌሎችም የምሰራቸው ዒባዳዎች ወመሕያያ ሕይወቴና በሕይወቴ ውስጥ የምሰራቸው ስራዎች ወመማቲ እስከ መጨረሻ እስከ ሕይወቴ ፍጻሜ ድረስ ይዤው የምሞትበት ነገር በሙሉ ሊላህ ለአላህ ብቻ ነው። ረቢል ዓለሚን የዓለማት ጌታ ለሆነው ላ ሸሪከ ለሁ በዚህ ሕይወቴ ውስጥ በምሰራቸው ነገሮች ከአላህ ጋር የማጋራው ማንም የለም እንዲሉ ነቢ መሐመድን ሰለላሁ ዐለይሂ ወሰለም አላህ አዟቸዋል። በዚህ የቁርአን አያ ውስጥ እርድ ለአላህ እንጂ ለማንም መሆን እንዳሌለበት አላህ ሱብሓነሁ ወተዓላ አዟል። እዚህ የተፈለገው በአክብሮትና ወደሱ ለመቃረብ ተብሎ የሚደረገውን የእርድ አይነት ነው። ብዙ አይነት እርዶች እንዳሉ ይታወቃል። ሰዎች እንግዳን ለመቀበል ብለው የሚያርዱት እርድ አለ። በተለያዩ አጋጣሚዎች ለደስታ የሚያርዱት አለ። ይሄ እዚህ ውስጥ አይገባም። እነሆ ሊበሉ ሊጠጡ ነው ያረዱት። አላህ ሱብሓነሁ ወተዓላ እንስሳትን ሐላል ያደረጋቸው እንስሳት አሉ። እነዚያን አርደን እንድንበላ አላህ ፈቅዶልናል። ምንም ነገር ውስጣችን ላይ ሌላ ንያ ሳይገባበት ማለት ነው። ላኪን አላህ የፈጠረውን እንስሳ ያለ አግባብ ሌላን ነገር ነይተንበት ወደ ጂኒ ለመቃረብ ወልዮችና አድባሮች እንዲጠብቁኝ ወይም ደግሞ እንዳይተናኮሉኝ ኢላ አኺሪ ተብሎ ማረድን የሚመለከት ነጥብ ነው። ማረድ የዒባዳ አካል ነው። አላህ ሱብሓነሁ ወተዓላ ፈሰሊ ሊረቢከ ወንሐር ብሎ አዟል። ፈሰሊ ሊረቢክ ለጌታህ ብቻ ስገድ፣ ወንሐር ለሱ ብቻም እረድ ብሏል አላህ ሱብሓነሁ ወተዓላ። እርድና ሰላትን አላህ አቆራኝቶታል። እነዚህ ሁለት ዒባዳ አይነቶች የዒድ አልአድሓ ዕለት የአላህ ባሮች በአንድ ቀን ይተገብሯቸዋል። ዒድ ሰላትን ሰግደው ይመጣሉ። ከዛ በኋላ አላህ ያገራላቸውን ያርዳሉ። በዚህም የጌታቸውን ትእዛዝ ይፈጽማሉ። አላህ ሱብሓነሁ ወተዓላ ለጌታ ብቻ ስገድ፣ ለጌታህ ብቻ እረድ ብሎ ሳለ ቀብር ዘንድ ሄዶ ለተቀበረ ሰው ማረድ፣ ለጂኒ ማረድ፣ አዲስ ቤት ሰርተው ሲገቡ በሩ ጋር ዶሮም ይሁን በሬ ማረድ፣ ወከዛሊክ ሰዎች ለክፍት ይዟቸው ካላረዳችሁልኝ አልለቅም ስላለ ልዩ የሆነ ከለር ያለው እንዲህ አይነት እድሜ ያለው እንዲህ አይነት መልክ ያለውን በግ ወይም በሬ ያርዳችሁልኝ እንጂ አልወጣም ስላለ ወዘተ ማረድ ከአላህ ጋር ሱብሓነሁ ወተዓላ ያጋጫ። ከእርድ ውስጥም ዋጅብ የሆነ አላህ ሱብሓነሁ ወተዓላ ማድረጉን ግዴታ ያደረገብን የእርድ አይነት አለ። አድርገነው አጀር እናገኝበታለን፣ ብንተወው እንቀጣለን። ለምሳሌ እንደ ሀዲይ ያለ ማለት ነው። ሀዲይ ማለት
ሐጅ የሚያደርግ ሰው ተመቱዕ ካደረገ ወከዛሊክ ቂራን ካደረገ የሚያርደው የእንስሳ አይነት ነው። ይህ ዋጅብና ግዴታ ነው አቅም ያለው ሰው ላይ። ወከዛሊክ ኡድሒያን በተመለከተም በዑለሞች መሃል ዋጅብ ነው ሱና ኺላፍ ቢኖርም አቀል ሸይ አቅም ያለው ሰው ላይ ዋጅብ ነው የሚሉ ዑለሞች አሉና ኡድሒያን ማረድ ዋጅብ ነው፣ ግዴታ ነው፣ የዒባዳ አካል ነው ማለት ነው። ወከዛሊክ ዓቂቃ ህፃን ልጅ በተወለደ በሰባተኛ ቀኑ ወንድ ከሆነ 2 በግ፣ ሴት ከሆነች 1 በግ ይታረዳል። ይሄም ዋጅብ ነው ሱና የሚል ኺላፍ ቢኖርም ላኪን የእስላም አካል በዲናችን የተደነገገ ነው። አቀል ሸይ የጠበቀ ሱና ነው። እነሆ እርድ ከዒባዳ ጋር ትልቅ ቁርኝት አለው። እነዚህ ሁሉ ወደ አላህ የሚያቃርቡ የዒባዳ አይነቶች ናቸው። ሆኖ ሳለ ሙእሚኖች ለአላህ እያረዱ ወደ አላህ እየተቃረቡ ሌሎች ደግሞ ከአላህ ውጪ ለሆነ አካል ሲያርዱና ከጌታቸው ጋር ሲጋጩ ይታያል። ነው ከላይ ባነበብነው አያ እነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን፣ ስግደቴ በሙሉ ለአላህ ነው። ለምን በማፍሰስ መቃረበው ወደ አላህ ብቻ ነው። ከአላህ ውጪ ያሉ አካላትን የሚያመልኩ ሰዎች ለተለያየ ነገር ሊያርዱ ይችላሉ። እኔ ግን ሊላህ ለአላህ ብቻ ነው የማርደው። እንደዚሁ ወመሕያየ ወመማቲ ህይወት ላይ ያለው የምሰራው መልካም ስራ በሙሉ ለአላህ ብቻ ብዬ ነው። እንደዚሁ እስከ ለተሞቴ ድረስም ጸንቼ የምቀጥለው የአላህ መንገድ ላይ ነው። በዚህ ላይ ምንንም አላጋራም በላቸው ብሎ አላህ ከዒባዳ አይነቶች ውስጥ እርድን ጠቅሷል። ወቢዛሊከ ኡሚርቱ ይላል መጨረሻ ላይ፣ በዚህም ነው የታዘዝኩት አምልኮዬን በሙሉ ለአላህ እንዳደርግ። እዘን ሶላትን እርድን አላህ ጠቅሶ መጨረሻ ላይ ወቢዛሊከ ኡሚርቱ ብሏል። እርዴን ለአላህ ብቻ እንዳደርግ ነው የታዘዝኩት፣ ሶላቴን ለአላህ ብቻ እንዳደርግ እንደታዘዝኩት ሁሉ ብሏል። ፈሰሊ ለረቢከ ወንሐር ከሚለው የቁርአን አያ ጋር ሲደመር ቀጥሎ ካለው ሐዲስ ጋር ሲደመር እርድ ወደ አላህ ከሚያቀርቡ ዒባዶች አንዱ ነው። ሶላት በአካል ከሚተገበሩ ወደ አላህ ከሚያቀርቡ ዒባዶች ዋናዋ እንደሆነች ሁሉ እርድም በገንዘብ ከሚደረጉ ዒባዳዎች ዋናው ነው የሚሉ ዑለሞች አሉ። በአካል ከሚተገበሩ ዒባዳዎች ዋናው ሶላት ነው። በገንዘብ ከሚሰሩ ዒባዳዎች ዋናው እርድ ነው ይላሉ። ሌሎች በገንዘብ የሚሰሩ ዒባዳዎች አሉ፣ ላኪን ገንዘቡን ወጪ ብቻ ነው የምናደርገው። ነገር ግን እርድ ላይ አንደኛው የአካልም ዒባዳ ጭምር ነው። በእጃቸው ነው ሰዎች የሚያርዱት፣ በእግራቸው ነው ሄደው የሚያመጡት። በተጨማሪ ደግሞ ገንዘብ ወጪ ያደርጋሉ። ከዚህ በተጨማሪ ደግሞ በተለይ እንስሳ የሚያረቡ ሰዎች አብረውት ያሳደጉትን ገዝተው ያመጡትን ምናልባትም ከተለያዩ ነገሮች አንፃር የሚወዱትን እንስሳ ለአላህ ብለው ማረዳቸውና እሱን ማጣታቸው የኢማናቸው ምልክት ነው። ከእንስሳ ጋር ለረጅም ጊዜ አብረው ሲኖሩ ለተወሰኑ እንስሳት ልዩ ፍቅር ይኖራቸዋል። በጣም ተላምደው በጣም ተቀራርበው አብረው ከመኖራቸው የመጣ ማለት ነው። ወከዛሊክ ውድ ንብረት ከመሆናቸው የመጣ ከሰው ጋር ከመዋል ከሰው ጋር ከመቀመጥ ከአንዳንድ እንስሳዎች ጋር አብሮ መዋልና አብሮ መቀመጥ የሚወዱ ሰዎች ይኖራል። በዚህ መልኩ የሚቀርቡትን ውድ ንብረታቸውን ነፍሳቸው የሚወደውን እንስሳ ማጣታቸው፣ በእጃቸው ማረዳቸው፣ ነፍሳቸው ደስተኛ ሆና ይህን ነገር ማድረጋቸው በገንዘብ ከሚሰሩ ዒባዳዎች ዋናው ያስብለዋል ይላል። ሌሎችም ዋና ሊባሉ የሚችሉ አሉ፣ እንደ ሐጅ እንደ ዘካ ማለት ነው። ላኪን እነዚያ በገንዘብና በጉልበት ብቻ የሚሰሩ ናቸው። ይህ ግን በተጨማሪ ምን ታክሎበታል? ነፍስያን ማሸነፍ ታክሎበታል። ዘካ ማውጣት ውድሕያ ዋጅብ ቢሆንበት ፊት ለፊቱ ያሉ እንስሳት በሙሉ የሚወዳቸው እንስሳት ቢሆኑ እንዴት ብዬ ይሄን አርዳለሁ አላርድም ብሎ ወደ ኋላ ከሚልና ጌታውን ታዞ የሚወደውን እንስሳ ከሚያርድ ነፍስያው ብታመነታ ለአላህ ብሎ የአላህን ውዴታ አስበልጦ የሚወደውን እንስሳ ያረደና ያጣ እንደሆነ ምናልባትም ፊት ለፊቱ ካረደው በኋላ ሲፈራገጥ አይቶ የተሰማው እንደሆነ ይሄን ሁሉ ለአላህ ብሎ ሲቋቋም ትልቅ ዒባዳ ያስብለዋል ይላል።
በተጨማሪ ደግሞ ከዚህ ሁሉ አልፎ አላህ የተሻለ ይተከልኛል ብሎ ካደረገው የዒባዳው አጅር ከፍ ያለ ይሄዳል። በዚህ መልኩ የአላህ ባሮች ለአላህ ብለው የሚያደርጉትን ወደ አላህ የሚቃረቡበትን የዒባዳ አይነት ለጂኒ፣ ለመቃብር፣ ለወሊ ኢላ አኺሪህ ያሉ ማረድ ከአላህ ጋር ያጋጫል። ወሚነ ሱነቲ አሉ ቀጥለው ሼኹ የመጀመሪያው ደሊል ከቁርአን ነበር። ሁለተኛው ሚነ ሱና ከሱና ወይም ከሐዲስ ቀውሉሁ ሰለላሁ ዐለይሂ ወሰለም ለዐነ አላሁ መን ዘበሐ ሊገይሪላህ አላህ ሱብሓነሁ ወተዓላ ረግሟል። ለዐነ መን ዘበሐ ሊገይሪላህ ከአላህ ውጭ ላለ አካል የሚያርድን ሰው አላህ ረግሞታል አሉ ነቢ ሰለላሁ ዐለይሂ ወሰለም። ሐዲሱን ኢማሙ ሙስሊም ከዓሊ ኢብኑ አቢ ጣሊብ የዘገቡት ሰሒህ ሐዲስ ነው። ሱና ብሎ ማለት የነቢ ሰለላሁ ዐለይሂ ወሰለም ሐዲስ የነቢዩ ንግግር ማለት ነው። ልክ የነቢዩ ፈለግ ማለት እንደሆነ ሁሉ ማለት ነው። የረሱልን ሰለላሁ ዐለይሂ ወሰለም ሱና መከተል ደግሞ ታዘነ። ዐለይኩም ቢሱነቲ የኔን ሱና አደራችሁም ብለዋል። ከነቢዩ ሐዲስ አንዱ ምን የሚል እናገኛለን? ለዐነ አላህ ረግሟል። አላህ ረግሟል ብሎ ማለት ከረሕመቱ አርቆታል ማለት ነው። ስለዚህ ለአላህ ስብሓነሁ ወተዓላ እርግማን የሚያበቃው ስራ ምንድን ነው ካለን አዘብሑ ሊገይሪላህ ከአላህ ውጭ ላለ አካል ያረደን ሰው ማንም ይሁን ማን በዒባዳ መልኩ ወደሱ ለመቃረብ እሱን ለማላቅ ከሱ አደጋን ለመከላከል ከሱ ጥቅምን ለማግኘት ብሎ ማረድ የአላህን ስብሓነሁ ወተዓላ እርግማን ያስከትላል። ለዚህ ነው ሸይኹል ኢስላም ተይሚያ ረሒመሁላህ ተዓላ ይላሉ ኢነላህ የልዐኑ መን ኢስተሐቀ አልለዕነ ቢልቀውል ከማ ዩሰሊ ዐላ መን ኢስተሐቀ አሰላተ ሚን ዒባዲህ አላህ ስብሓነሁ ወተዓላ ከፍጡራን ውስጥ መረገም የሚገባውን ይረግማል። ልክ ሰላት ሊወርድበት የሚገባውን እሱ ላይ ሰላት እንደሚያወርደው አላህ ስብሓነሁ ወተዓላ ነቢዩ ላይ አላህና መላእክት ነቢዩ ላይ ሰላት ያወርዳሉ እንደተባለ ኢብኑ ተይሚያ ረሒመሁላህ ተዓላ እንዲሁ ቀጥለው ምን ይላሉ? ከአላህ ውጪ ላለ አካል ይህ እገሌ ለሚባለው ቀን ወይም ደግሞ እገሌ ለሚባለው ወልይ የተዘጋጀ እርድ ነው ተብሎ የታረደን እንስሳ ሐራም ነው ማለት ለምግብነት ብቻ በኢየሱስ ስም ተብሎ ከታረደ የበለጠ ሐራም ነው ማለት ይቻላል ይላል። አንድ እንስሳ ከአላህ ውጪ ላለ አካል ሊያርዱት ለወልይ ሊሆን ይችላል፣ ለቀብር ሊሆን ይችላል፣ ለጂኒ ሊሆን ይችላል። በዚህ መልኩ የተዘጋጀን እንስሳ ሐራም ነው ማለት ይሄን መብላት ሐራም ነው ማለት ይቻላል። ለምግብ ብቻ ተገዝቶ ተዘጋጅቶ በኢየሱስ ስም ብሎ የታረደን እንስሳ ስጋውን መብላት ሐራም ነው ከሚባለው የበለጠ ይላል ማለት ነው። ለምግብነት ብቻ አንድ እንስሳ ተገዝቶ በኢየሱስ ስም ተብሎ ቢታረድ ሐራም ነው፣ ይሄን መብላት አይቻልም። ይህ ሐራም ነው ከምንለው የበለጠ ከአላህ ውጪ ለሆነ አካል ወደሱ ለመቃረብና እሱን ለማላቅ ብሎ የተዘጋጀን እንስሳ ቢስሚላህ ብለው እንኳ ቢያርዱት እሱን መብላቱ የበለጠ ሐራም ነው፣ የተከለከለ ነው ይላል። ከላይ የተጠቀሰው ሐዲስ እንደዚሁ ቁርአን እርድ ከትልልቅ አላህ ከሚወዳቸው ኢባዶች ነው። ለሌላ አካል አሳልፎ መስጠት ቀብርም ይሁን ታቦትም ይሁን ሰውም ይሁን ጅንም ይሁን ከአላህ ጋር ሱብሓነሁ ወተዓላ ያጋጫል፣ ሽርክ ላይ ይጥላል። ወደሊሉ ነድር የዒባዳ አካል ነው ብለናል። ከአላህ ውጪ ላለ አካል መሳል ሽርክ እንደሆነ ነድርን የገቡ እንደሆነም ማሙላት ግዴታ እንደሚሆን ማስረጃው ዩፉነ ቢነድሪ ትክክለኛ የአላህ ባሮች ለአላህ የገቡትን ነድር ይሞላሉ፣ በቃላቸው ይገኛሉ። ወየኻፉነ የውመን ካነ ሸሩሁ ሙስተጢራ አደጋው ሰፊ የሆነና ሁሉንም የሚያዳርስ የሆነውን ቅያማ ቀን ይፈራሉ፣ ይጠነቀቃሉ ብሏል አላህ ሱብሓነሁ ወተዓላ ሱረቱል ኢንሳን 7ኛው አያ ላይ። ነድር ብሎ ማለት አላህ ሱብሓነሁ ወተዓላ ግዴታ ያላደረገውን ነገር አላህን በማክበር ራሳችን ላይ ግዴታ ማድረግ ማለት ነው። ብዙ ጊዜ ያሰቡትን ያሳካ ዘንድ ወይም ደግሞ የፈሩትን ነገር ያስቀርልን ዘንድ ህመሜን ካስወገድከልኝ ጌታዬ ሆይ ከተሻለኝ በኋላ 1 ዓመት ጾምልሃለሁ፣ 1 ወር ጾምልሃለሁ ወይም ደግሞ ሐጅ አደርጋለሁ ወይም ደግሞ ይሄን ያክል ምስኪን አበላለሁ ብሎ መነየት ማለት ነው። ነድር ማለት ይሄ ነው። በዚህ መልኩ ይሄ ከተሳካልኝ እንደዚህ አድርግልሃለሁ ተብሎ ቃል የሚገባለት ማንም የለም ከአላህ ውጪ።
ልጅ ከሰጣችሁኝ ሼኽና ሁሴን የሚቀጥለውን ዓመት አንድ በሬ ወይም ደግሞ 3 በግ ይዤ እመጣለሁ፣ ከዚህ ጭንቅ ያወጣችሁኝ እንደሆነ እንደዚህ አደርጋለሁ አይባልም። ሽርክ ነው፣ ከአላህ ጋር ያጋጫል። ነድር ካስፈለገም ለአላህ ብቻ ያ ረብ ይሄን ካሳካህልኝ ይሄን ያክል ምስኪን አበላለሁ፣ ጾማለሁ ኢላ አኺሪሂ ይባላል። ላኪን በመሰረቱ ነድር የተጠላ ነው። ነድር የተጠላ ነው። ከአላህ ጋር ሱብሓነሁ ወተዓላ መነገድ እንደማለት ነው። ይሄን ካረከልኝ እንደዚህ አደርግልሃለሁ፣ ካላረክሳ አላደርግም እንደማለት ነው። አላህን ሁሌም ልንወደው ሁሌም ወደሱ የሚያቃርበን ስራ ልንሰራ ይገባናል። የጥቅም ስራ ሊሆን አይገባም። ቃል ከገቡ ግን ቃሉን መሙላት ግዴታ ነው። መን ነደረ አን ዩጢዕ አላህ ፈልዩጢዕሁ አላህን ሱብሓነሁ ወተዓላ የሚያስደስት ነገር ዒባዳ የሆነን ነገር ለማድረግ ለአላህ ቃል የገባ ቃሉን ይምላ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ነው የአላህ ባሮች ለሱ የገቡትን ቃል ይሞላሉ ብሎ አላህ ሞካሽቷቸዋል። ዩፉነ ቢነድር የገቡትን ቃል ይሞላሉ። ነድር የሚለውን በሁለት መፈሰር ይቻላል። አንደኛው ቅድም እንዳልነው ይሄን ካደረከልኝ እንዲያደርጋለሁ ብለው ቃል ከገቡ፣ ሁለተኛው ደግሞ አላህ ስሩት ብሎ ያዘዘ ነገር በሙሉ ነድር ይባላል ይላሉ ዑለሞች። ሙስሊም ነኝ ብዬ ጌታዬን ስታዘዝ እሱ ያዘዘኝን ሁሉ ለመታዘዝ ቃል ገብቻለሁ። እነሆ ሶላት መስገድ፣ ዘካ መስጠት፣ ሐጅ ማድረግ፣ ዝምድናን መቀጠል፣ በመልካም ማዘዝ፣ ከመጥፎ መከልከል፣ እኒህና መሰል የሆኑ የሸሪዓ አካል የሆኑ ነገሮችን መተግበር ነድር መሙላት ይባላል። ይሄ አንደኛው ነው፣ ዓም ነው፣ ሁሉንም ይመለከታል። ሌላው ደግሞ ኻስ የሆነ ነው፣ ራስ ላይ ግዴታ ያደረጉት ማለት ነው። ይሄን ካደረከኝ እንደዚህ አደርግልሃለሁ ብሎ የገቡት ቃል የአላህ ትክክለኛ ባሮች ሁለቱንም ቃላቸውን ይሞላሉ። ወየኻፉነ የውመን አንድን ቀን ይፈራሉ። እነሆ ቂያማ ማለት ነው። ካነ ሸሩሁ ሙስተጢራ አደጋው ሰፊ የሆነና ሁሉንም የሚያዳርስ አላህ ያዘነለት ሰው ካልሆነ በስተቀር ከዛ ቀን አደጋ ሊድንበት የማይችል የሆነውን ቀን ይፈራሉ፣ ይጠነቀቃሉ ብሎ አላህ ሞካሽቷቸዋል። ዒባዳ ማለት አላህ ስሩት ብሎ ያዘዘ የሚወደውና የሚቀበለው ነገር ነው ብለናል። ነው ደጋግ የሱን ባሪያዎች ጥሩ ጎናቸውን ሲዘረዝር ነድራቸውን ይሞላሉ ብሏል። አላህ ጥሩን ነገር እንጂ አያወድስም፣ ጥሩን ነገር እንጂ አይወድም፣ አይቀበልም። በመሆኑም ነድርን ለአላህ ብቻ ነው ልንገባ የሚገባን። ከአላህ ውጭ ላለ አካል ነድር መግባት አይቻልም። ተገባ እንደሆነም ነድሩን መሙላት አይቻልም። ነድሩን መሙላት አይቻልም። በሌላ መልኩ ከፋራ ይደረጋል። ሐራም የሆነ በሸሪዓችን የሚከለከል ነድር የገባ ሰው ነድሩን መሙላት አይቻልለትም አላህን በሚያስቆጣ መልኩ። ላኪን ከፋራ ይወጅብበታል። ምስኪን ማብላት ማለት ነው። ልክ የመሐላ አይነት ከፋራ። هذا والله تعالى أعلم። የዛሬ ደርሳችን በዚህ ያበቃል። والله الموفق። السلام عليكم ورحمة الله وبركاته.